ሰላም የአፓርት ቤተሰቦች እንደምን አላችሁ? ዛሬ ደግሞ ፈሳሽ ሳሙና እንዴት እንደሚሰራ አሳያችኋለሁ። ፈሳሽ ሳሙና በብዙ መንገድ የሚሰራ ቢሆንም ዛሬ ግን በዋነኝነት 4 ኬሚካሎችን በመጠቀም አሳያችኋለሁ ማለት ነው። የመጀመሪያው ኤስኤልኤስ ይባላል። ቫዝሊን የሚመስል ኬሚካል ነው ወይም ሶዲየም ላውሪት ሰልፌት ተብሎ ይጠራል። በፈሳሽ ሳሙና ውስጥ አገልግሎቱ አረፋና እንዲሁም ውፍረትን ይጨምርልናል ማለት ነው። ሁለተኛው ኬሚካል ሶዲየም ክሎራይድ ወይም ጨው ነው ማለት ነው። ስለዚህ ጨው ፕሪዘርቫቲቭ ነው ወይም ማቆያ ነው ማለት ነው። ሳይበላሽ ለተወሰነ ጊዜ ፈሳሽ ሳሙናችን እንዲቆይ ያደርግልናል። ከዛ በተጨማሪ ደግሞ ያወፍርልናል ማለት ነው። ለማወፈር ይጠቅማል። ከዛ በተጨማሪ ኤስኤልኢኤስ በቀላሉ በውሃ ስለማይሟሟ ኤስኤልኢኤስን ቦንድ በመስበር በቀላሉ እንዲዋሃድ ወይም ሌላኛው ዋነኛው ኬሚካል ላብሳ ወይም ሳልፎኒክ አሲድ ተብሎ ይጠራል ወይም አሲድ ስለሪ የሚባለው ነው። የጠላ ከለር ያለው ነው ማለት ነው። ይሄ ዋና ለፈሳሽ ሳሙና ግብአት ነው። አገልግሎቱም አረፋ ይሰጣል፣ ቆሻሻ ያስወግዳል። ከዛ በተጨማሪ ፒኤችን ያስተካክላል ማለት ነው። ሌላኛው ኬሚካል ሶዳሽ ነው። ሶዳሽ ወይም ሶዲየም ካርቦኔት በመባል ይታወቃል። ስለዚህ ምንድነው የዚህ ጥቅም? ዋተር ሶፍትነር ነው። ውሃውን ለማለስለስ ይጠቅመናል። ያ ማለት ስራቸውን ሳርፋክታንት የሚባሉት ላብሳና ኤስኤልኤስ በአግባቡ ስራቸውን እንዲሰሩ ያደርጋቸዋል። ምክንያቱም በሃርድ ዋተር ውስጥ ማግኒየም እና ካልሽየም የሚባሉ ሚነራል አዮኖች አሉ። እነሱ ደግሞ የፈሳሽ ሳሙናውን አረፋ እንዲሁም ውፍረት ስለሚቀንሱ ይህንኛውን እንጠቀማለን ማለት ነው። ሌላኛው ውሃ ነው ማለት ነው። ስለዚህ የውሃ ዋነኛ አገልግሎቱ ኬሚካሎችን ማሟሟት እንዲሁም ምርታችን ለማብዛት ይሆናል ማለት ነው። ስለዚህ የመጀመሪያው የምናሟሙ ሳርፋክታንቶችን ነው ማለት ነው። ስለዚህ በዚህ ፎርሙሌሽን ውስጥ ሳርፋክታንት የሚባሉት ሁለቱ ናቸው ማለት ነው። ኤስኤልኢኤስ እና ከዛ ደግሞ ላብሳ ነው ማለት ነው። ስለዚህ ፈሳሽ ሳሙናችን ሁልጊዜም እነሱን አሟምተን እንጀምራለን ማለት ነው። ስለዚህ ኤስኤልኤስ በውሃ ስለማይሟሟልን ይሟሟል፣ ግን ረዥም ጊዜ ስለሚወስድ መጀመሪያ የጨው ውሃ እናሟሟለን ማለት ነው። ጨውን እናሟሟዋለን ማለት ነው። በውሃችን ከለካነው ውሃ ላይ ቀንሰን ማለት ነው። ይህንን እናሟሟለን። ከዛ ያሟሟነውን ጨው ወደ ኤስኤልኢኤሱ ቀስ ቀስ እያለን እንጨምራለን ማለት ቀስ ቀስ እያለን እንጨምራለን። ከዛ ኤስኤልኢኤሱን በዚህ መልኩ እናዋሃዳለን ማለት ነው። የውሃው መጠን መብዛት የለበትም የምንጨምረው ማለት የጨው ውሃ ማለት ነው። ምክንያቱም ከመጠን በላይ ከበዛ ኤስኤልኢኤስ ይቆራረጣል። ስለዚህ በትንሽ በትንሹ እየጨመርን ብናሟሟው ሞር የተሻለ ነው ማለት ነው። እንደምታዩት በቀላሉ ኤስኤልኤስ ሟምቶልናል፣ አልተቆራረጠም ማለት ነው። ስለዚህ ጨው እጅግ ጠቃሚ ነው ማለት ነው። ከማወፈር በተጨማሪ ኤስኤልኤስን በቀላሉ እንዲህ እንደምታዩት ለማሟሟት ሁለተኛው ስቴፕ ደግሞ ላብሳን በውሃ እናሟሟዋለን ማለት ነው። በቀላሉ መሟሟት ስለሚችል ስለዚህ የተወሰነች ውሃ እንጨምርና
እናሟሟዋለን ማለት ነው። በዚህ መልኩ ይሟሟልናል ማለት ነው። እንደምታዩት እንደዚህ ብሎ ይሟሟልኛል ማለት ነው። የተወሰነ ውሃ እየጨመርኩ ማቅጠን እችላለሁ ማለት ነው። በዝግታ እያማሰልኩኝ እንደዚህ አሟሟዋለሁ ማለት ነው። ላብሳም እንደምታዩት ዝልግልግ ይላል ራሱ ላርጎ ነው የሚመስል ማለት ነው። ይሄን ብቻውን ብንታጠብበት ያጸዳል። ነገር ግን ጠንካራ አሲድ ስለሆነ እጃችንም ልብሳችንንም ይጎዳናል ማለት ነው። ስለዚህ መጠቀም የለብንም ማለት ነው። ሶስተኛው ደግሞ ምንድነው? ሶዳ አሽን ማሟሟት ማለት ነው። ሶዳ አሽንም በውሃ ማሟሟት ይቻላል ማለት ነው። ስለዚህ በብዛት ስትሰሩ ውሃውን ከስር አድርጋችሁ ሶዳ አሹን ብትን ብትን እያደረጋችሁ መጨመር ይመከራል ማለት ነው። ምክንያቱም ሶዳ አሽ የመጠጠር ባህሪ እንደምታዩት ሟምቷል ማለት ነው። አስቀምጠዋለሁ። ስለዚህ የመጀመሪያ ያደረኩት ነገር ሁሉንም ኬሚካሎች አሟሟ ማለት ነው። ሶዳሽና ላብሳ በውሃ መሟሟት ይችላሉ። ኤስኤልኤስ ግን ጊዜ ስለሚወስድ የጨው ውሃ ተጠቅሜያለሁ። ስለዚህ ሁሉም ሟምተዋል። ከዛ ጨው የተረፈኝ ጨው አለ መጨረሻ ላይ እንደ ማወፈሪያነት እጠቀመዋለሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ኬሚካሎችን ማሟሟት ማለት ነው። ኬሚካሎችን ማሟሟት ይሆናል ማለት ነው። ሶ ቀጣዩ ስቴፕ የሚሆነው የተረፈን ኬሚካል የተረፈን ውሃ ላይ ምን ማድረግ እንችላለን ማለት ነው። ኬሚካሎችን እናቀላቅላለን። ቅድም እንደነገርኳችሁ መጀመሪያ ሰርፋክታንቶች ናቸው ማለት ነው። ፕራይሜሪ ሰርፋክታንት የሚባሉ አሉ። እዚህ ጋር ላብሳና ኤስኤልኤስ ናቸው ማለት ነው። ስለዚህ ቀድመን ኤስኤልኤስን ምን እንላለን ማለት ነው እናዋህዳለን ማለት ነው። ስለዚህ የተወሰነ ምክንያቱም ውሃው ከበዛ ከስር ያለው ውሃ ከበዛ የምጨምረው ነገር ሊቆራረጥ ስለሚችል በሌላ እቃ እቺ የተረፈችው ውሃ መሰና ምን እላለሁ ማለት ነው እቀንስላትና እዚች እቀንስላትና ከዚች ጋር ፕሮፖርሽናል የሆነ ውሃ እጨምራለሁ። ስለዚህ በቃ ባጭሩም ቀላል ነው፣ በጣም ማቀላቀል ነው። ስለዚህ ይሄኛውን ነገር ምን አደርጋለሁ ማለት ነው እጨምራለሁ። ኤስኤልኤስ እጨምራለሁ። በጣም ሲምፕል ነው። ከሁሉም ፈሳሽ ሳሙና በጣም ለመስራት ቀላል ነው። ለዛ ነው በየሰፈሩም የበዛው ማለት ነው።
ያው በዝግታ በአንድ አቅጣጫ ይማሰላል ማለት ነው። በአንድ አቅጣጫ እንደዚህ ማማሰል ይመከራል ማለት ነው። ስለዚህ አሁን ሟምቶልኛል ማለት ነው። ኤስኤፍኤስ ከውሃው ጋር ምንድነው ሟምቶልኛል። ስለዚህ ቀጣዩ ስቴፕ የሚሆነው ላብሳን መጨመር ነው ማለት ነው። በጣም ቀላል ነው። ኤስኤልኤስን ከውሃ ጋር አገናኘሁት፣ እንደምታዩት አቀጠንኩት ማለት ነው። ከዛ ምን ይገባል ማለት ነው? ያሟሙትን ላብሳ እንደዚህ ጨምረዋለሁ ማለት ነው። እንደዚህ ጨምረዋለሁ። ከዛ ምንድነው እስኪዋሃዱ ድረስ ምንድን ማድረግ ነው ማለት ነው? ማማሰል ነው ማለት ነው። ስለዚህ ላብሳ ሲገባ እየወፈረም ይመጣል ማለት ነው። እንደምታዩት የሚፈጥር ያለን ይመጣል ማለት ነው። ስለዚህ ይሄን እናዋሃዳለን። ሲወፍርብኝ እንደምታዩት በጣም ወፍራም ነው ማለት ነው። አያችሁት? ወፈረ ማለት ላብሳ ሲገባ ቀሪ ውሃ ስላለኝ በጣም ወፈረ። እንደምታዩት በጣም ውፍር ያለ ነው ማለት ነው። ያያችሁት? በጣም ወፈረ ማለት ነው። ስለዚህ ከዚህ ጋር የቀነስኩትን ውሃ መጨመር ነው። እንደዚህ ሲወፍርብኝ እንደዚህ ትንሽ አሁንም እንዳይቆራረጥብኝ የተወሰነ ውሃ አስቀራለሁ ማለት ነው። ስለዚህ ፕሮፖርሽናል የሆነ ውሃ ነው ሁሌም የሚደረግ ማለት ነው። ከዛ ውጭ ኬሚካሎች እየተቆራረጡ ለማዋሃድ ምን ይወስድብናል ማለት ነው? ጊዜ ይወስድብናል ማለት ነው። ስለዚህ ውሃ ሲጨመርበት ይቀጥናል። ስለዚህ ሰርፋክታንቶችን ጨምረናል። እንግዲህ ከሰርፋክታንቶች በኋላ ቢውልደር ነው የሚገቡ። ያው ዋተሩን ሶፍት ለማድረግ የማጽዳት የሳሙናውን የማጽዳት አቅም የሚጨምሩልን ኬሚካሉ ፊልም እያሉ ይሄዳሉ ማለት ነው። እየጨመርናቸው እንሄዳለን ማለት ነው። ስለዚህ በቃ ተዋህዶልኛል። ቀጣዩ ስቴፕ ሶዳሽን ያው አረፋው ቢጠፋ ሞር ተመራጭ ነው፣ እናንተን ለማሳየት ነው። ስለዚህ መጀመሪያ አካባቢ ማሟሟት ትችላላችሁ ማለት ነው። ሶዳሽን ጨምርና አዋህዳለሁ ማለት ነው። ስለዚህ አዋህዳለሁ። ሶዳ ሲገባም እየወፈረ ይመጣል ማለት ነው። እየወፈረ ይመጣል። በጣም ወፍራም ሲሆን ማለት ነው። በጣም ወፍራም ላርጎ ነው። በጣም እንደምታዩት በጣም ወፍራም ነው። አሁን ውፍር ያለ ነው ማለት ነው። በጣም ወፍሯል። ስለዚህ እንደዚህ ሲወፍርብን ምን እናደርጋለን? የቀረችዋን ውሃ እንጨምራለን። ቀሪ ውሃውን እንጨምርና እንጨርሳለን። በጣም ወፍራም ነው። በጣም ቆንጆ ካርጎ ነው የሰራነው ማለት ነው። ስለዚህ ቀሪዋን ጨው ያልሟሟችውን አሟሙቼ እጨምራለሁ ማለት ነው። ስለዚህ ቅድም ያስተረፍኳትን ከኤስኤልኤስ ያስተረፍኳትን ጨው በአሟሙቼ መጨረሻ ላይ እንደ ማወፈሪያነት እጠቀመዋለሁ ማለት ነው። አሁን ራሱ ይቀራል የተወሰነው። እናንተ ግን በደንብ አሟምታችሁ ትጨምሩታላችሁ ለማሳየት ብዬ ነው። በጣም ወፍራም ነው። ስለዚህ ይሄን ፎርሙላ ስለዚህ እንደምታዩት ይሄ በጣም ወፍራም የሆነ ላርጎ ነው። ጥርት ያለ ነው። የማጽዳት አቅሙ አረፋው ቆንጆ ነው። ስለዚህ ይሄንን ፈሳሽ ሳሙና በቤታችሁ ወይም ለቢዝነሳችሁ መስራት ከፈለጋችሁ ቴሌግራም ዩዘር ኔም አስቀምጣላችኋለሁ፣ በዛ ማናገር ትችላላችሁ። እኔ እልክላችኋለሁ ማለት ነው። ሌሎች ስልጠናዎችን ከፈለጋችሁ በዛው ዩዘር ኔም ማናገር ትችላላችሁ ማለት ነው። ይመቻችሁ።